2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ልማደኛው ኃይለ ማርያም ማሞ ክፍለ ጦር በወሰደው ጥቃት በርካታ ወታደሮች ሲገደሉ በአርፒጂ ተወንጫፊ መሳሪያ ጥቃት የአገዛዙ ወታደራዊ መኪኖች መንደዳቸውም ተነግሯል። ኮሎኔል በተገደለበት በዚህ ውጊያ የፋኖ ኃይሎች ከኦሮሚያዋ ሸኖ ከተማ አቅራቢያ የመከላከያ ካምፕን የእሳት ናዳም አውርደውበታል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በአማራ ክልል እየተደረጉ ያሉ የጦር ግንባር መረጃዎችም ይዘናል፣ እንዳሰሳቸዋለን። ወዲህ ደግሞ ከፋኖ አንድነት ማግስት በጠቅላይ ሚኒስትሩ የተመራ አስቸኳይ ስብሰባ የተደረገ ሲሆን የስብሰባው ሚስጥራዊ ሰነድም እጃችን ገብቷል። የጠቅላይ ሚኒስትሩ ትዕዛዞችና እቅዶችም ምንድናቸው የሚለውን በዝርዝር እናስደምጣቸዋለን። በሌላ በኩል በአየር ኃይል ተቋም ውስጥ ይልማ ምርዳሳ እየሰራ ያለውን ወንጀል እናስቃኛቸዋለን። ወዲህ ደግሞ ኤርትራ ኢትዮጵያን ጥቃት ልፈጽምብኝ ነው አየር ኃይሌ ዝግጁ ሁን ብላለች። የኤርትራ አየር ኃይል አዛዥ ለጦራቸው ዝግጁ እንዲሆን ትዕዛዝ ሲሰጡ፣ በዚህ በኩል ደግሞ የሱዳን ጦር በአብይ አህመድ የሚደገፈውን የአርኤስኤፍ ኃይልን አሸንፎም ኢትዮጵያ ድንበር አካባቢ ቦታዎችን መቆጣጠሩ ተነግሯል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ከብልጽግና ቢሮ የሾለከ ሰነድ እጃችን ገብቷል። አገዛዙ ከፋኖ አንድነት ማግስት ጠቅላይ ሚኒስትሩ የመሩት አስቸኳይ ስብሰባ ማድረጉን ከውስጥ የደረሰን መረጃም ያሳያል። እነሆ የደረሰንን ሰነድ አጠር አድርገን እንደሚከተለው እናቀርበዋለን። የአገዛዙ የመጨረሻ ኦፕሬሽን ስውር ሰነድ ተጋለጠ። የአፋብን መመስረት የፈጠረው ድንጋጤም በብሔር የተለየው የደህንነት ምክር ቤት የአማራ ፋኖ ወደ አንድነት መጠቅለል በ4 ኪሎ ቤተ መንግስት ከፍተኛ ድንጋጤን ፈጥሯል። ሚዲያችን ከመረጃ ምንጮቹ ባገኘው ጥብቅ መረጃ መሰረት የአማራ ፋኖ ብሔራዊ ንቅናቄ አፋብን በተመሰረተ ማግስት ጥር 10 ቀን 2018 ዓ.ም ባለፈው በአብይ አህመድ የሚመራው የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባም አድርጓል። ይህ ስብሰባ ከወትሮ ለየት የሚያደርገው በስብሰባው ላይ የተሳተፉት ከመከላከያ፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ፣ ከኢንሳ የተመረጡ የኦሮሞ ተወላጆች ብቻ መሆናቸው ነው። በዚህ ስብሰባ ላይ እነ ጀነራል አበባው ሳይቀሩ መላው አማራና ሌሎች ብሔሮች ታግደዋል። ጠቅላላ አንዳችም ሳትቀር የኦሮሞ ተወላጆች ብቻ ናቸው በስብሰባው ላይ የተሳተፉ። በስብሰባው ላይ የቀረበው የጸጥታ ደህንነት ግምገማ የሚከተሉትን ዋና ዋና ነጥቦችን ይይዛል። እንደሚከተሉት 1 2 3 እያለን እንዘረዝራቸዋለን። አንደኛ፣ ተቋማትን ከአማራ ተወላጆች የማጽዳት ዘመቻ ተጠናክሮ መቀጠሉን ገምግመዋል። አገዛዙ የጸጥታ ተቋማቱን ሀገራዊ በሚል ስም ሪፎርም ማድረጉን እንደ ትልቅ ስኬት ይቆጥረዋል። በሰነዱ መሰረት የአማራ ተወላጆችን ማግለል የሚለው ይጠቀሳል። በቁልፍ ተቋማት ውስጥ ያሉ የአማራ ተወላጆችን የማስወገድ ስራ ገና እንዳልተጠናቀቀ የተገመገመ ሲሆን በብሔራዊ መረጃና ደህንነት ውስጥ ከዋና ክፍል በላይ ለሆኑ ኃላፊነት ለአማራ ተወላጅ አለመሰጠቱ ተረጋግጦም ብልጽግና እንደ ትልቅ ስኬት ወስዶታል። ሌላው ግለሰቦች የመጡበትን ማህበረሰብና ፖለቲካዊ አቋም መሰረት በማድረግ የውስጥ ጠላትን ጠራርጎ የማስወገድ ስራ ውጤታማ እንደነበረ ጠቅላይ ሚኒስትሩም በግምገማው ላይ ገልጸዋል። ሁለተኛ፣ የሃይማኖት ተቋማትን የሰሜኑን ፖለቲካ የመምታት እቅዳቸው ተጠናክሮ መቀጠሉን በሰነዱ ላይ በግምገማው ተጠቅሷል። ሰነዱ የሰሜን ኢትዮጵያ ፖለቲካን ሃይማኖት ለሀገሪቱም የቁልቁለት ጉዞ ተጠያቂ መሆኑን በግልጽ ያስቀምጣል። በሰነዱ መሰረት የአብይ አህመድ የጸጥታ ምክር
ምክር ቤት ቤተክርስቲያኗን በቁጥጥር ስር ለመዋል ሰፊ ስራ እየሰራ መሆኑን ጠቅሶም አማኝ ነጠላውን ለመልበስ እንኳን በፍርሃት እንዲርድ ማድረጋቸውን እንደ ጥንካሬም አንስተውታል። ህወሓት እርስ በራሱ እንዲባላ መደረጉና የወልቃይት ጉዳይን እንደ ቁልፍ የፖለቲካ መጫወቻን በመጠቀም በትግራይና በአማራ ኃይሎች መካከል ግጭት እንዲቀጥል መደረጉን ብልጽግና እንደ ስኬት ወስዶታል። ሶስተኛ የሳይበር ሰራዊትና የጎጥ ፖለቲካ ስምሪት ውጤት እያስገኘላቸው መሆኑን በሰነዱ ላይ ገልጸዋል። አገዛዙ የአማራ ህዝብ አንድነትን ለመስበር በሳይበርና በአደረጃጀት ከፍተኛ በጀት መድቧል። የአማራ የፖለቲካ ኃይል በመንደርና በጎጥ እሳቤ ላይ ብቻ ተመስርቶ እርስ በራሱ የጎሪጥ እንዲታይ በማድረግ በኩል የተሰራው ስራ አስደናቂ ስኬት ተብሏል። በጠቅላይ ሚኒስትር አብይ አህመድ በኩል ከዚህ በተጨማሪም ይህ የፕሮፓጋንዳ ስራ ተጠናክሮ እንዲቀጥል ያዘዙት አብይ አህመድ የአማራ ክልል የጎጥ ቅራኔዎችን ብቻ መሰረት ያደረገ የሳይበር ሰራዊት የሚከታተል ማዕከል በአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲቋቋምም አዘዋል። በአራተኛ ደረጃ ጠቅላይ ሚኒስትሩና የጸጥታ ምክር ቤታቸው አስቸኳይ አቅጣጫዎችን አስቀምጦም ደምድመዋል። ምክር ቤቱ ስብሰባውን ሲያጠናቅቅ የሚከተሉትን ጥብቅ ትዕዛዞች አስተላልፏል። አንደኛ፣ የአማራ ፋኖን መደምሰስ። የአማራ ጽንፈኛ ኃይል ሲሉ የጠሩት ፋኖን ለአንድና ለመጨረሻ ጊዜ ለመደምሰስ የሚያስችል እቅድ በመከላከያና በብሔራዊ መረጃ በጋራ ተዘጋጅቶ እንዲቀርብ ጠቅላይ ሚኒስትሩ አዘዋል። ሁለተኛ፣ የግዳጅ ድጋፍ። የአማራ ህዝብ በምሬትና በጫና ብልጽግናን እንዲደግፍ የሚያደርጉ የተቀነባበሩ እርምጃዎችን እንዲወሰዱ አብይ አህመድ አዘዋል። ሶስተኛው ቁጥጥር ነው። የሲዳማ፣ የአማራ፣ የደቡብ ምዕራብና ቤኒሻንጉል ክልል ባለስልጣናት ላይ ልዩ ክትትል የሚደረግ ራሱን የቻለ ክፍል በብሔራዊ መረጃ ውስጥ በአስቸኳይ እንዲቋቋምም ወስነዋል። በተለይ በአዴን አመራሮችን ከፍተኛ ቁጥጥር እንዲደረግባቸው እንዲሁም በቅርቡ የሚነሱ ባለስልጣኖች እንዳሉ ጠቅላይ ሚኒስትሩ በሰነዱ ላይ ጠቁመዋል።